ሀይሚዬና ብሩኬ ያስተላለፉት መልእክት በጣም አሪፍ ነው። ወጣቱ ይማርበታል ብዬ አስባለሁ። አብዛኛውን ወጣት በተለያየ ሱስ ተይዞ ነው የምታዩትና ሲጋራ እያጨሰ መጠጥ እየጠጣ ጫት እየቃመ ሺሻ እያጨሰ ነው የምታዩትና አንደኛው ሰው ጤንነታችሁን ጎዲታችሁ፣ ሁለተኛ ደግሞ ኢኮኖሚያችሁንም አናግታችሁ ሰላማችሁንም አጥታችሁ በእንደዚህ አይነት በማይጠቅም ነገር ውስጥ ያላችሁ ሰዎች እግዚአብሔር ረድቷችሁ ከእንደዚህ አይነት ነገር ውስጥ ብትወጡ ሰላም ታገኛላችሁ ብዬ አስባለሁ። በተለያየ ሱስ ውስጥ ያሉ ሰዎችን ለምን እንደዚህ ታረጋለህ ለምን አትተው ምናምን ስትሏቸው እንኳን በእንደዚህ አይነት ውስጥ የገቡ አንዳንድ ጊዜ ተስፋ ቆርጠውም የገቡ የሁሉ ነገር መሸሸጊያ መደበቂያ ይመስላቸውና መጠጥ ይጀምራሉ፣ ማጨስ ይጀምራሉ፣ ሲጋራ እና የሆነ ተስፋ ቆርጠውም የሚገቡ ሰዎችም አሉ። አንዳንዶቹ ደግሞ እንደዚህ ዝም ብለው ወደው ጓደኛቸው ሲያጨስ ካዩ በቃ በዛው እየተባባለ መግባት ይጀምራሉ። እና እባካችሁ ከእንደዚህ አይነት ነገር ውስጥ ብትቆጠቡ ጥሩ ነው ብዬ አስባለሁ። ሀይሚዬ እኔ ሳላደንቃት አላልፍም። ምክንያቱም እሷ እየከለከለች ነበር እና ፍቅረኛም ሊኖራችሁ ይችላል፣ ጓደኛም ሊኖራችሁ ይችላል። በእንደዚህ አይነት ሱስ ውስጥ ያለ ሰው እናንተ እንኳ ባትገቡበት እንኳ ያ ሰው ገብቶበት ከሆነ ያንን ሰው ለማውጣት መሞከር አለባችሁ እንጂ እናንተም ተያይዛችሁ በዛው መግባት የለባችሁ። ምክንያቱም ተያይዘው የሚገቡ ሰዎችም ስላሉ አንድ ሁለት እየተባለ መጠጣት ማጨስ የማያውቅ ሰው እዛ ግን ቀስ እያለ በእንደዚህ አይነት ውስጥም የሚገቡ ሰዎች ስላሉና ጓደኛችሁም ሊሆን ይችላል፣ ፍቅረኛችሁም ሊሆን ይችላል፣ ባልም ሊሆን ይችላል። ከእንደዚህ አይነት ችግሩ ለማውጣት መሞከር ጥሩ ነው ብዬ አስባለሁ። ሰላም ለእናንተ ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እና እንግዲህ ሀይሚዬና ብሩኬ ትናንትና ፕራንክ ተደራርገዋል። ሀይሚዬና ብሩኬ ፕራንክ ሲያደርጉ በጣም አስተማሪ የሆነ ነው መልእክት ያለው ነው የሚያስተላልፉትና ልብ ብላችሁ ቪዲዮውን ካያችሁት ካስተዋላችሁት ብዙ ትምህርት ታገኙበታላችሁ ብዬ አስባለሁኝ ማለት ነው። እና ትናንትም እንግዲህ ወጣቱ በእንደዚህ አይነት ውስጥ መኖር የለበትም ከእንደዚህ አይነት ችግር ውስጥ መውጣት አለበት ብለው ነው መልእክት ያስተላለፉትና እኔም እስማማለሁኝ። ምክንያቱም አብዛኛውን ወጣት በእንደዚህ አይነት ውስጥ ነው የምታዩትና በቤተሰብም ሊኖር ይችላል፣ በጓደኛም ሊኖር ይችላል፣ በተለያየ ነገር ሊኖር ስለሚችል ይሄን ነገር ማስቆምና ታው ብሎ ከእንደዚህ አይነት ችግር ውስጥ ማውጣት ደግሞ የኛ ፋንታ ነው ብዬ አስባለሁና እግዚአብሔር ረድቷችሁ በእንደዚህ አይነት ውስጥ ያላችሁ ወጣቶች እህቶችም ልትሆኑ ትችላሉ፣ ወንድሞችም ልትሆኑ ትችላላችሁና ከእንደዚህ አይነት ችግር ውስጥ ለመውጣት እንግዲህ ፈጣሪ ይርዳችሁ፣ ሰላማችሁን አግኝታችሁ እንድትኖሩ እንግዲህ ፈጣሪ ይርዳችሁ ነው ማለት። ሀይሚዬም እንግዲህ እንዳያችኋት በጣም ጎበዝ ናት በነገራችሁ ላይ እና አንድም ሁለትም በእንደዚህ አይነት ቪዲዮ ትሰራለች፣ ብዙ መልእክት ታስተላልፋለች እና ወጣቱ በእንደዚህ አይነት ውስጥ እንዳይቆይ እንዳይኖር ብዙ መልእክት ያስተላልፋሉ ማለት ነውና እኛም ደግሞ ከእንደዚህ አይነት ነገሮች ደግሞ መቆጠብ ጥሩ ነው ብዬ አስባለሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። አሁንም ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ አድርጌ አመሰግናችኋለሁ። ሰላማችሁ ብዝት ይበልልኝ። መልካም ጊዜ ይሁንላችሁ።